ስለ ቁርአናችሁ ማለት ነው ስለ ሙሴና ስለ ኢሳ እስቲ የሚለውን በደንብ አስረዳኝ እስቲ። ስለ ሙሴና ስለ ኢየሱስ ክርስቶስ ስለ ኢሳ ማለት ነው። ሙሳ ወይንም ሙሴ ኢየሱስ ወይንም ኢሳ ሁለቱም ከነቢያቶች መካከል ነበር። ታምራቶችንም ሁለቱንም ማለት ነው። እሺ ሁለቱም ነቢያት ናቸው ከኛ ዘንድ። ሁለቱም የተከበሩ የአላህ ነቢያቶችና መልእክተኞች ናቸው። አላህ ወደ እስራኤላውያን ሰዎች የላካቸው ናቸው። መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች እንጂ ሌላ አይደለም ይላል። መሲሁ ራሱ ሲናገር ባንደበቱ ቃለ ኢኒ ዓብዱላህ አታኒ አልኪታብ ወጀዐለኒ ነቢያ ይላል። እኔ አላህ ነቢይ አድርጎኛል ብሎ ይናገራል። ሙሳንም ልክ እንዲሁ ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። ወደ ፊርዓውን መልእክተኛ ላኩኝ ያለው ወደ ፊርዓውን የተላከው መልእክተኛ ሙሳ ዓለይሂ ሰላም ናቸው። እና ወኢዝ ቃለ ሙሳ ሊቀውሚሂ ያ በኒ እስራኤል ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ኢኒ ረሱሉላህ ኢለይኩም ወደ እናንተ የተላኩላችሁ መልእክተኛ ነኝ እያለ ሙሳ ይነግራቸዋል። ስለዚህ ሙሳም ሆነ ዒሳ መልእክተኞች ነቢያቶች ናቸው። የሁለቱም ተአምር ይለያያል። ሙሳ ለምሳሌ ባህርን የመክፈልን ተአምር ተሰጥቶ ነበር። ያን ባህር በበትሩ ከፍሏል። ፈአውሐይና ኢላ ሙሳ አን እድሪብ ቢዐሳከ አልበሕር ይላል አላህ። ወደ ሙሳም ትእዛዜን አስተላለፍኩለት በያዝከው ብትር ባህሩን ምታው ብዬ። ወዳም በመታው ጊዜ ፈንፈለቀ ተከፈለ ባህሩ ይላል። ፈካነ ኩሉ ፍርቅን ከጠውድ ልዓዚም ያም የተከፈለው ልክ እንደ ትልቅ ጋራ ተራራ ሆነ እያንዳንዱ እያለ ይናገራል። ወደዚያ ወደዚህ ተከፈለ፣ ደረቀለት፣ ወዲያው ጋራ ሆነ። ወዲያው አለፉ ህዝቦች ወአዝለፍና ثم الآخرين እዚያ አሳለፋቸው አላህ ሱብሓነሁ ወተዓላ። ወጃወዝና ቢበኒ እስራኤል አልበሕር እንዳለ ሌላ ቦታ ላይ የእስራኤልን ልጆች በባህሩ ላይ አሳለፍኳቸው እያለ ይናገራል አላህ። አንደኛ ያ ነው። ሁለተኛ ከተሰጠው ተአምር ይህች የያዛት ብትሩ ወደ እባብ የመቀየር አቅም ነበራት። ሙሳ ዓለይሂ ሰላም የፈርዖንን ደጋሚዎች የረታበት ያሸነፈበት ድንቅ ተአምሩ ነች እርሷ። ፈአልቃ ሙሳ ዐሳሁ እያለ ይናገራል። ሙሳም ብትሩን ጣላት፣ ወረወራት። ፈኢዛ ሂየ ተልቀፉ ማ የእፊኩን እነርሱ የቀጠፉትን የሰሩትን ቅጥፈት ስራ እርሷም ትለቅማለች፣ ትበላለች እያለ ይናገራል። እና ድል ነስቶበታል በዚያ በተሰጠው ብትር በፊርዓውን ደጋሚዎች ላይ። የፊርዓውንም ደጋሚዎች እንዳለ አምነዋል። ቃሉ አመና ቢረቢል ዓለሚን ረቢ ሙሳ ወሃሩን አሉ። እነሆ በዓለማቱ ጌታ አምነናል፣ በሙሳና በሃሩን ጌታ በሆነው በአላህ አምነናል አሉ። ይህ ነው። ሌላኛው ሙሳ ዓለይሂ ሰላም ከተሰጠው ተአምር መካከል በዚች በብትሩ ለህዝቦቹ ውሃ በተጠሙ ጊዜ ውሃ ያወጣላቸው ነበር። ድንጋይ መጥቶ እንደዚህ ውሃ የማፍለቅን የማውጣትን ተአምር ተሰጥቷል። ወኢዝ እስተስቃ ሙሳ ሊቀውሚሂ ፈቁልና እድሪብ ቢዐሳከ አልሐጀር ፈንፈጀረት ሚንሁ 12 ዐይና ቀድ ዐሊመ ኩሉ ኡናሲን መሽረበሁም ኩሉ ወሽረቡ ሚን ሪዝቂላሂ ወላ ተዕተው ፊል አርድ ሙፍሲዲን። ይህን ተአምር አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ይገልጸዋል። ወኢዝ እስተስቃ ሙሳ ሊቀውሚሂ ይላል። ሙሳም ለህዝቡ ውሃን በለመነ ጊዜ ይላል أي طلب الماء من الله عز وجل يعني يسقي ذلك لقومه. موسى لهزبو وهان بلمن بجزيالة يموسى هزبوج وها فلقوا وهاتوا بس زي جزي موسى عليه السلام الله لمنه جيتاي الله خوي لهزبي وهان ستنيانا الله من على موسى فقلنا اضرب بعصاك الحجر باس كات بتر السلف اللي فتمي كنيون بتر بانو دنجاي متانو تلك دنجاي موسى عليه السلام متانا ببترو متى الرقم فانفجرت منه 12 عينا 12 ምንጮች ከእርሱም እየተከፈሉ ወጡ ይላል። እነዚህ 12 ምንጭ ወጣላቸው። ከዚያ የእስራኤላውያን ልጆች ሄደው እንዲጠጡ ሆኑ ማለት ነው። ሌላም ተአምር ሙሳ ተሰጥቷል። ሙታንን የማስነሳትን ተአምር ሱረቱል በቀራ የላሚቱ ምዕራፍ የተባለበት ምክንያትም ምስጢሩ ይህ ነው። በእስራኤላውያኖች ዘንድ የዛኔ በሙሳ ዓለይሂ ሰላም ዘመን አንድ ባለጸጋ ነበር። ይህም ባለጸጋ ሰዎች ለምን ይሄን ሰው ገድለንኛ የእሱን ንብረት አንከፋፈልም ተባብለው ያሴራሉ። ከዚያም ማን እንደገደለው አንናገርም፣ ጸጥ እንላለን፣ ንብረቱንም እንወስዳለን አሉ። በዚህ ጊዜ ይሄን ሰውዬ ይሄንን ነገር አደረጉበት፣ ገደሉት።
ጸጋውንም ለመከፋፈል ባሉ ጊዜ ገዳዩ ማን ነው ተባብለው እዚያው ሌላ ነገር ተነሳ። ሁላቸውም ካዱ፣ ሸመጠጡ። እኔ አልገደልኩም አሉ። በዚህ ጊዜ እንግዲህ አሁንስ ሙሳ ከአምላኩ ከአላህ ጋር ስለሚገናኝ አምላክ አላህ ደግሞ ሁሉን አዋቂ ነውና ገዳዩን ሙሳን ሄደን ጠይቀን ያሳውቀን ተባባሉ። ሄዱ እስራኤላውያኖች ሙሳን ጠየቁት። ሙሳ ሆይ የሆነ ሰው በመካከላችን አንድን ሰው ገድሏል። ያን ሰው ገዳዩን ሁላችንም ክደናል። ማን እንደገደለው ፈጣሪህ አላህ ያውቃልና እርሱን ጠይቀህ ንገረን፣ ያሳውቀን ያን ሰው። በዚህ ጊዜ ሙሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ተአምር ሊያደርግለት ፈለገ። ገብታችኋል? ያን ሙታን ራሱ ሙሳ ሊያስነሳው ነው፣ የሞተውን አካል ማለት ነው። ከዚያ ሙሳ ዓለይሂ ሰላምን ሙሳ ዓለይሂ ሰላም አላህን ጠየቀ። አምላክ ያላህ ወይ የገደለን ሰው ንገረና፣ ሙሳ ሆይ ላምን እንዲያርዱ እዘዛቸው ህዝቦችህን አለው። ወይፈንን ላምን እረዱ በላቸዋል። ለምን ላምን መረጠ? ለምን ፍየል አላለም? ለምን ግመል አላለም? የሚለውንም እንመጣበታለን። አላህ ከትእዛዙና ከፍላጎቱ ሁሉ በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ አይደለም ላም ያለበት ምክንያት። ከዚያ በኋላ ምን አደረጉ? ሙሳ ዓለይሂ ሰላም መጣና ላም እረዱ ተብላችኋል አላቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሃ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ አዟችኋል፣ ያንን ገዳይ ማን እንደሆነ ለማወቅ አላቸው። ቃሉ አተተኺዙና ሁዝዋ፣ ሙሳ እያላገጥክብን ነው፣ ማላገጫ አድርገህ ትይዘናለህ እንዲህ አሉት። ምን ያገናኘው? እኛ የሞተውን ሰው ንገረን ያልናል፣ የማይገናኝ ነገር ላም እረዱ ትለናለህ፣ በዛ እንዴት ነው ማወቅ የምንችለው አሉት። አይ እንግዲህ ይሄንን አድርጉ ተብላችኋል አድርጉ አላቸው። ከዛ በኋላ የሚሆነውን ደግሞ እናያለን። በቃ ይሄን ትእዛዝ ስጥ ብቻ ነው የተባለው ሙሳ። ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ከዛ በኋላ እንደምንም ብለው ያችን ላም አረዱ። ታሪኩ ረዘም ይላል። ካረዱ በኋላ አላህ ሱብሓነሁ ወተዓላ ፈቁልነ እድሪቡሁ ቢበዕዲሃ አለ። በላሚቱም በታረደችው ስጋ በከፊሉ ስጋዋ ይሄንን የሞተን ሰው ያኔ ቀብሩን ማለት ነው የተቀበረውን ሰው ሂደና አንዴ መታ አድርገው ቀብሩን አለ። ወዲያው ሙሳ ዓለይሂ ሰላም ስጋ ዘለላ ነሳና እንደዚህ ከከብቷ መታ ሲያደርግ ጊዜ ወዲያው ያ የሞተው ሰው ተነሳ። ፈቃመ ሚን በይን አልአምዋት ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ። በህዝቡ መካከልም እንደዚህ ሳለ ያ ሙታን ተነሳና የገደለኛ አከሌ አከሌ ልጅ ነው ካለ በኋላ ያውና ይሄ ነው ብሎ ተናገረ። አሁን እዚህ ጋር ብዙ ተአምርና ሙሳ ዓለይሂ ሰላም ሙታንን አስነሳ አይደለም። ሙሳ ዓለይሂ ሰላም ይሄ ሙታን አስነሳው። ለምን መረጥ አላህ የሚለውን ልንገራችሁ። እስራኤላውያኖች በግብጽ በኖሩበት ጊዜ ግብጻውያኖች ላም አምልኮ ላይ ነበሩ። ላምን እንደ ቅዱስ ነገር አድርገው ያያት ነበር። የወይፈን ያኒ ወኡሽሪቡ ፊ ቁሉቢሂም አልዒጅል ይላል። እነዚህ እስራኤላውያኖች ሙሳ ከግብጽ ሳያስወጣቸው በፊት በአላህ ሱብሓነሁ ወተዓላ ፍቃድ በግብጽ ሀገር ላይ ሰዎች ላምን ሲያመልኩና ለላም ትልቅ ቦታ ሲሰጡ ተመልክተዋል። በዚያም ላይ ባለማወቅ ልባቸው ውስጥ የላም ፍቅር አድሮባቸው ነበር። ገብታችኋል አይደለ? ያ ማለት እርሷ ቅዱስ ትሆንልኝ የሚለው ነገር በልባቸው ውስጥ አልጸዳም አልጠራም ነበር። ያን ለማጥራት አላህ ሱብሓነሁ ወተዓላ ምንን መረጠ? ላምን እረዱ በላቸው። ምን ያክል ደካማ እንደሆነች፣ መለኮታዊ ባህሪ እንደሌላት፣ ከራሷ እንኳን መከላከል የማትችል ነገር እንደሆነች በራሳቸው እጅ አርደው እንዲያዩ ፈለገ አላህ ሱብሓነሁ ወተዓላ። ወኡሽሪቡ ፊ ቁሉቢሂም አልዒጅር። በግብጽ ላይ በነበሩበት ጊዜ የላምን ወይንም የወይፈንን ፍቅር በልባቸው ውስጥ ተጠጥተው ነበርና አለ። ወዲያው ጭራሽ ቅዱስ ብለህ የምታምነውን አካል ስታርደው ጊዜ ምን ያክል ደካማ እንደሆነ ስታይ ጊዜ ይቆርጥልሃል። ይሄ ነው። ከዚያ በኋላ ያንን አዘዛቸው። በዚህ ምክንያት ነው ላም የተባለበት ምክንያት። የላሚቱ ምዕራፍ የሚለው ሚስጥሩ ይሄው ነው። ሙሳ ዓለይሂ ሰላም በርካታ ተአምራቶችን አድርጓል። ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሳ ግልጽ የሆኑ 9 ተአምራቶችን ሰጥቼዋለሁ ይላል። ሌላ ከተሰጠው ተአምር መካከል ፈአርሰልና ዓለይሂም ጡፋን ወልጀራደ ወልቁመለ ወደፋዲዐ ወደመ አያትን ሙፈሰላትን ፈስተክበሩ ወካኑ ቀውመን ሙጅሪሚን ይላል። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ለሙሳ የሰጠውን ሌሎችን ተአምር ይገልጻለታል። ፈርዖን እንግዲህ እስራኤላውያንን ሙሳን እና ሃሩንን እስራኤላውያኖችን ይበድላቸው ነበር፣ ይገፋቸው ነበር፣ ይጨቁናቸው ነበር። በዚህም ምክንያት አላህ ሱብሓነሁ ወተዓላ ያንን በዳይ ፈርዖንን ይቀጣው ነበር። ፈአርሰልና ዓለይሂም ጡፋን አለ። ማዕበልን አላህ ሱብሓነሁ ወተዓላ ውሃን ላኩባቸው፣ አስነሳሁባቸው አለ። በውሃ እንዲሰምጥ አደረገው አይደለም። ከዚያ በፊት በዚያው በግብጽ ላይ ያለ ይቀጣው ነበር ፈርዖን። ወልጀራድ አንበጣን ያስነሳበት ነበር። ወደ እህል እንዳለ እየገባ
ሁሉንም እህል ይጠዘጥዝባቸዋል። ከዚያ በኋላ ባዶ መና ያስቀራቸዋል። እነዚያን አላህ ሱብሓነሁ ወተዓላ ያስነሳባቸው ነበር አለ። ወልጀራድ ወልቁመለ በልክ እንዲሁ በሰውነታቸው ላይ ማልማት እንዲሆን ያደርጋቸው ነው። ወደፋዲዐ ልክ እንዲሁ እንቁራሪት ነው የምትባለው እርሷን በየምግቦቻቸው ላይ የሄደች እንድትገባና እንዲራቡ ያደርጋቸዋል። ይህን የሚያደርገው የሚቀጣው ያለ ኃጢአታቸው አይደለም። ወደመ ልክ እንዲሁ ደም ይልክባቸው ነበር። የሚበሉት ወጥ እንደዚህ ለምሳሌ ሰርቶ ሰውየው አንድ የፊርዓውን ተከታይ ሊበሉ በሚሉ ጊዜ ወደ ደም ይቀየርባቸው ነበር አይናቸው እያየ። ይህ ሁሉ ለሙሳና ለተከታዮቹ የተደረገ ነው። በማን ላይ ቅጣት? በፈርዖንና በተከታዮች ላይ ሲበድሏቸው ሲጨቁናቸው ነበርና ነው። አላህ ሱብሓነሁ ወተዓላ ማንንም አልበደለም። ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። እኔ አልበደልኳቸውም ነገር ግን ራሳቸውን በደሉ በኃጢአት አለ። ንጹሃኖችን በሚበድሉ ጊዜ እነዚህ በዳዮች ቅጣት ይገባቸዋል። ይህ የአምላክ ፍትህ ነውና ፈርዖንንና ተከታዮችን ይቀጣለት ነበር። እነዚያ ሁሉ ለሙሳ ዓለይሂ ሰላም የተደረገ ተአምር ነበር እና ይህ ነው። ሌላው የዒሳ ዓለይሂ ሰላም ወይም የኢየሱስ ተአምራቶችስ ምን ምን ናቸው ወደሚለው እንምጣ። ኢየሱስ ወይንም የድንግል ማርያም ልጅ ገና አወላለዱ ራሱ ተአምር ነው። አወላለዱ ራሱ ወጣ ያለ ተአምር ነው። ማንም ወንድ ጫፏን ሳይነካት ማርያም በድንግልናዋ ሳለች እንድትወልደው ተደረገ። የመጀመሪያው እሱ ነው። አላህ ሱብሓነሁ ወተዓላ አወላለዱን ሲገልጽ ተአምራዊ አወላለድ እያለ በቁርአን ላይ ይገልጸዋል። ወሊነጅዐለሁ አየተን ሊናስ ለሰው ሁሉ ተአምር ላደርገው ነው ይሄ ልጅ አለ። ማንም ወንድ ሳይነካት እንድትወልድ ተደረገች። ይዟቸዋል። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ለእርሷንም ልጇንም ለዓለማት ሁሉ ተአምር አደረግኳቸው እያለ አላህ ሱብሓነሁ ወተዓላ ይገልጻል። አንደኛ ተአምር ነው አወላለዱ። ሁለተኛ እሱ ካደረጋቸው ተአምር መሲሁ ተአምር ማድረግ የጀመረው በእስልምና ነብይ ከሆነ በኋላ አይደለም። ገና ህፃን እያለ እናቱ አዝላው እንግዲህ ህፃን ልጅ ታዝሎ ገና መናገር አይችልም አይደለም። በዚያን ጊዜው የሰው ልጆችን ቋንቋ አውጥቶ እንዲናገር አድርጎታል አላህ ሱብሓነሁ ወተዓላ። ቃለ ኢኒ ዐብዱላሂ አታኒየ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ይህ ንግግር ዒሳ ህፃን እያለ የተናገረው ነው። ለምን እንዲናገር ተፈለገ በዚያን ጊዜ? አሁንም ከመናገሩ በስተጀርባ አምላክ አላህ ሱብሓነሁ ወተዓላ ትልቅ ጥበብ አለው፣ ትልቅ ዓላማ አለው። እርሱ ምንድነው? መሲሁ ከእናቱ ክብር ይከላከል ዘንድ። እንግዲህ ድንግል ማርያም ከወንድ ጋር ንክኪ እንደሌላት እስራኤላውያኖች ያውቁ ነበር። የቤተል መቅደስ ኢየሩሳሌም የዚህ አገልጋይ እንደሆነች ያውቃሉ። ንጹህ ነበረች። ልጅን አርግዛ ስትመጣ ወልዳ ስትመጣ ጊዜ ጥያቄ ያስነሳል። እነዚህ ሰዎች እንዴ ባል እንደሌለሽ ወንድ እንደማይነካሽ እናውቃለን። ስለዚህ እንኬታ መጣሹ መባሉ አይቀርም አይደለም። በዚህን ጊዜ እሷ መልስ ብትሰጥ የሚሰማት የለም። አይ እኔ እንትን ተአምራዊ በሆነ መንገድ ወልጄው መጣሁ ብትል አያምኗት። ስለዚህ አምላክ ራሱ ተአምር ማድረግ አለበት። የእሷ መናገር አሁን ቦታ የለውምና ከነርሱ ዘንድ አንቺ ዝም በይ ነው ያላት አላህ። فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا. أنا زاري ما عندنا مسألة ناقر. أنا لقيتها إلى الله كمن ناقر عندك وتب تسيال له نيالك. زم بيته ولا لك الله سبحانه وتعالى زم بيت بلوثها. بالناقر رابع زي ساعتها فايدة لهم تكمل لهم. يلقون نص الله تأمر لي أدركنا. يا كتيجوش ولا لجوا ملاك شاتشو. السوي مجلس الله جوهر بيهاتشو بلو نقرات على الله سبحانه وتعالى. فأتت به قومها تحمله على الله لجنم تشكموا أزلوا ودا هزبوشوا هيدت مدات مريم. قالوا يا مريم لقد جئت شيئا فريا. الجبت أتصيا في نقر إذا سمت عشان مريم عرت. يا أخت هارون ما كان أبوك امرأ سوء وما كانت أمك بغية. أباتش مدفوسهان لبر مناتش ما منزاريان لبرتشم. አንቺ ከማን ወተሽ ነው እንደዚህ አድርገሽ የመጣሽው ብለው ወቀሷት። فاشارت اليه ወደ ህፃኑ ማመለከተች። በዚህ ጊዜ ተቆጡ። ካንቺ ነው መልስ እየጠበቅን ያለ ነው። قالوا كيف نكلم من كان في المهد صبيا። ገና በእናቱ አንቀልባ ላይ የታዘለን ህፃን ልጅ ወደ እርሱ እንዴት ታመላክችናለሽ? አንቺ ራስሽ መልሱን መልሽ አሏት። እሱ ሊናገር የማይችል ነው ብለው ጮሁና ወዲያው ግን እንዲናገር አደረገው አላህ። قال اني عبد الله
እኔስ እናንተ እንደምትሉት በዝሙት የመጣሁ ልጅ አይደለሁም እኔ የአላህ ባሪያና አገልጋይ ነኝ አላቸው መሲሁ። ለመጀመሪያ ጊዜ መሲሁ የተናገራት ቃል የአፍ መፍቻው ቃል ይህች ነች፣ እኔ የአላህ ባሪያና አገልጋዩ ነኝ አለ። አታኒ የልኪታብ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነቢያ ነቢይም አድርገው ገና ይልከኛል በእናንተ መካከል አላቸው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ ብሩክ ያደርገኛል የተባረኩ ያደርገኛል አላቸው። ያ ማለት ለሰዎች ይጠቅማል። መሲሁ የታመሙ ሰዎችን በመፈወስ ይህ ነው መባረክ ማለት። ሰዎችን ወደ ቅኑ መንገድ መምራት ይሄ ነው መባረክ ማለት። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበት ቦታም እንድባረክ ያደርገኛል አላቸው። ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድ ምጽዋትንም እንዳደርግ ለድሃዎች ዘካን እንድሰጥንም አዞኛል አለ። ወበረን ቢዋሊደቲ ለእናቴም በጎ እንደውልም አዞኛል አለ። ወለም የጀዐልኒ ጀባራን ሸቂያ በእናቴ ላይ በእርሷ ላይ ትዕቢተኛና እምቢተኛ ማያደርገኝም ታዛዥ ነኝ ለእርሷ ማለት ይሄ ነው። ከዚህ በኋላ ምን ይበሉ እነዚህ ሰዎች? አፋቸውን ያሳዘ መልስ ነው። ህፃን ልጅ ነው ባልነው ገና የታዘለ ልጅ መቼም ሊናገር አይችልም። ተአምር ብሎ ማለት ከሰዎች እሳቤና አመለካከት ወጣ ያለ ነገር ነው። ህፃን ልጅ በተለምዶ ይናገራል፣ ገና የታዘለ ልጅ አይናገርም። አላህ ሱብሓነሁ ወተዓላ አፋቸውን ያሳዛቸው።